ሰላም ጤና ይስጥልን የተከበራችሁ የጉባለች ቤተሰቦች ሰዓቱን ዜና ከጉባለች እናሰማለን። አብራችሁን ሁኑ። የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ ከመጪው ቅዳሜ ጀምሮ በባህር ዳር ከተማ እንደሚያካሂድ ኮሚሽኑ ገለጠ። የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ክልልን የአጀንዳ ማሰባሰብ የምክክር መድረክ ከመጪው ቅዳሜ ጀምሮ በባህር ዳር ከተማ ለማካሄድ ዝግጅት እያደረገ መሆኑን ነው ያስታወቀው። ኮሚሽኑ በማህበራዊ ትስስር ገጹ እንዳስታወቀው የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ ከመጪው ቅዳሜ መጋቢት 27 ቀን 2017 ዓ.ም ጀምሮ በባህር ዳር ከተማ ለማካሄድ ዝግጅት እያደረገ ይገኛል ብሏል። ዩናይትድ ኪንግደም 40 ሀገራትን ያሳተፈ ህገወጥ ስደት ላይ ያተኮረ ጉባኤ ልታዘጋጅ ነው ተባለ። በለንደን ለ2 ቀናት የሚቆየውን ህገወጥ ስደትን ለመቅረፍ ያለመ ስብሰባውን ከተቀላቀሉት 40 ሀገራት መካከል የአሜሪካ፣ ቻይና እና ፈረንሳይ ተወካዮች ይገኙበታል ተብሏል። የእንግሊዝ ጠቅላይ ሚኒስትር ሰር ኬር ስታርመር በተጎዱት ሀገራት መካከል ካለው የፖለቲካ ክፍፍል የሚመጡ ሰዎችን በማዘዋወር የሚሰራበት ንግድና የሚያገኙት ትርፍ አስከፊ ንግድ ነው ሲሉ አስጠንቅቋል። ዓለም አቀፉ ጉባኤው እንደ መጀመሪያ ሂደት የታየ ሲሆን የዩናይትድ ኪንግደም መንግስት የተጨባጭ ውጤቶችን እንደሚያስገኝም ተስፋ አድርጓል ተብሏል። ኢሚግሬሽን በፖለቲካዊ መልኩ የመንግስት ቁልፍ ጉዳይ ተደርጎ የሚወሰድ ሲሆን ሁለቱም ከኮንሰርቫቲቭ እና ሪፎርም ዩኬ ሊበር በጉዳዩ ላይ ቁጥጥር ማድረግ አልቻለም ሲሉ ከሰዋል። ከጉባኤው ቀደም ብሎ የሀገር ውስጥ ጉዳይ ጽህፈት ቤት የሰዎችን የህገወጥ ዝውውር ለመግታት 33 ሚሊዮን ፓውንድ እንደሚውልም አስታውቋል። የቪየትናም፣ የአልባኒያ እና የኢራቅ ባለስልጣናት በጉባኤው የሚገኙ ሲሆን የሶስቱ ሀገራት ስደተኞች ወደ እንግሊዝ በብዛት ይጓዛሉ። ከፈረንሳይ፣ ከቻይና እና ከአሜሪካ ተወካዮች ጋር በለንደን ላንካስተር ሃውስ በመሪዎች ስብሰባ ላይም ይገኛሉ። በዓመት 10 ቢሊዮን ዶላር የሚገመት የወንጀል ንግድ እንዴት ማደናቀፍ እንደሚቻል በሚመክረው ጉባኤ ላብ በኩርዲሽ ክልላዊ መንግስት ከኢንተርፖል እና ከማህበራዊ ሚዲያ ኩባንያዎች እንደ ፌስቡክ፣ ወላጅ ኩባንያው ሜታ፣ ቲክታክ እና ኤክስን የተውጣጡ ልዑካን ተሳታፊዎችም ይሆናሉ ተብሏል። እንደ አውሮፓውያን አቆጣጠር በ25 ዓመት ብቻ እስካሁን ድረስ ከ6000 በላይ ሰዎች ቻናሉን አቋርጠው ወደ እንግሊዝ የገቡ ሲሆን ይህም በአነስተኛ ጀልባዎች የተደረገ ሪከርድ የስደተኞች ጉዞ አድርጎታል። እንግሊዝ ከዚህ ቀደም እንደዚህ ያሉ ስደተኞችን ቁጥጥር ለመቅረፍ ከሌሎች ሀገራት ጋር ተከታታይ ስምምነቶችን ማድረጓን አስታውቃለች። አቶ ጌታቸው ዛሬም በትግረኛ ጽሑፋቸው ተናገሩ። ባለፉት 20 ቀናት በትግራይ ተፈጥሮ ያለው ከፍተኛ የፖለቲካ ትርምስ ኋላ ቀሩን ቡድን ባለፉት 2 ዓመታት የስልጣን ወይም ሞት ሽረት ሴራውን ወዲህ በመጨረሻ ምዕራፍ እንዲደርስ አድርጎታል። ከዚህ በፊት ጥሩ ታሪክ የነበራቸው አንዳንድ ታዋቂ ግለሰቦችም ሳይቀሩ ስርዓቱ ወደማይገባ ተግባር አሰማርቶ ታሪካቸውን እንዲቆሽ አድርጎባቸዋል። የመንግስት መስሪያ ቤቶችን በኃይል ተቆጣጥሮ ማህተሞችን የዘረፈው ኃይል እስካሁን ያከናወናቸው 2 ነገሮች አሉ ብለዋል። መጀመሪያ በኃይል በተቆጣጠራቸው ዋና ዋና ከተሞች መሬት ለደጋፊዎቹ ማከፋፈልና መውረር፣ ለገቢ ምንጭ እንዲሆነውም ብዙ መሬት መሸጥ ወይም ሽያጭ ማከናወን ናቸው። በተለይ በመቀሌ፣ ሁርነት፣ ሽሬ፣ ታች ቆራ፣ አክሱም ላይ ማይጨውና ዴግራት እና እንዲሁም አካባቢው ዋና ትኩረቱ አድርጎ ወረራውን እያከናወነ ሲሆን ከምዕራብ ትግራይ ውጭ በሌሎች ዞኖች ላይ ቀጥሏል። ያለውን መሬት ለመሸጥና ለመከፋፈል እንጂ ሌላ ምንም ህዝባዊ ፍላጎት ወይም ተነሳሽነት የሌለው ኃይል በመሆኑ ስለ ተፈናቃዮችም መመለስ፣ ስለ የትግራይ ግዛት አንድነት መመለስ መፈክር ከማሰማት የዘለለ ምንም ተጨባጭ ተግባር ያከናወነው ነገር የለም ብለዋል አቶ ጌታቸው። የትግራይ ወጣት መሬትህን ጠብቅ፣ በወረሩት ማህተም የሚደረግ ማንኛውንም የመሬት ወረራ ህጋዊ ቅቡልነት ስለሌለው በመግዛት የተሰማራችሁን ባለሀብቶች ብትሆኑ ገንዘባችሁ አልባሌ ህገወጥ ቦታ ላይ ወይም ተግባር ላይ ከማፍሰስ ልትቆጠቡ ይገባል ብለዋል አቶ ጌታቸው ረዳ። የዚህ ኋላ ቀር ቡድን ሁለተኛ ፍላጎቱ ስልጣን ይገባኛል ብሎ ከአዲስ አበባ መቀሌ የተመላለሰ ስልጣን መለመንና ስልጣኑ ይሰጠኝ እንጂ ፕሪቶሪያ ስምምነት ፈጽማለሁ የተባልኩትን ሁሉ ፈጽማለሁ ያለ የሚኳትን ኋላ ቀር ቡድን ነው ብለውታል አቶ ጌታቸው። ፕሬዚዳንት መሾም ስልጣኑ እንዳልሆነ ስለሚያውቅ በየጊዜው ሰዎች ያቀያየር ለፕሬዚዳንት ሹሙልኝ እያለ እየለመነም እድሉን በመሞከር ላይ ይገኛል። አሁንም ቢሆን ስለ ተፈናቃዮች መመለስ፣ ስለ ምዕራብ ትግራይ መሬት ተሳስቶም አያነሳም። አጀንዳውም አይደለም። ምዕራብ ትግራይ ሲባል ሰሊጥ የሚዘርፍበት መሬት እንጂ ተፈናቃዮቹ የሚሰቃዩ ህዝቦች አሳስበውትም አይደለም ብለዋል አቶ ጌታቸው። ይህ ቡድን
እና አሽከሮቹ በህልማቸውም ሆነ በእውናቸው ያለቀቋቸው ሁለት አጀንዳዎች ካሉ መሬት መውረርና ስልጣን መያዝ ብቻ ናቸው። የመላ ህዝባችን ሰላም፣ የተፈናቃዮች ተስፋ፣ ለትግራይ ወጣት የነገ ተስፋውም ህልሙም ነጥቀው ሊለቃቸውም የማይችል መጥፎ አመላቸውን ለማስታገስ ወደ ተጨማሪ ትርምስ ለማስገባት እየታተሩ ይገኛሉ ብለዋል። በቃ ብለን ልናስቆማቸው ይገባል። ድል የህዝባችን ይሁን። አቶ ጌታቸው ረዳ በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር ማዋሉን እና የምርመራ እየተከናወነ እንደሚገኝ የፌዴራል ፖሊስ አስታወቀ። በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በማዋል ምርመራ እየተከናወነ መሆኑን ነው የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ያስታወቁት። ኮሚሽነሩ ይህንን ያስታወቁት ከተባበሩት አረብ ኤሚሬቶች የዱባይ ፖሊስ የምርመራ ቡድን ጋር በወንጀል ምርመራ ዙሪያ በተወያዩበት ወቅት ነው። በቀጣይ በሁለቱም ሀገራት ተፈላጊ የሆኑ ተጠርጣሪዎችን አሳልፎ በመስጠት በሕግ ተጠያቂ ለማድረግ ስለሚቻልበት ሁኔታ መወያየታቸውን ከፌዴራል ፖሊስ ያገኘነው መረጃ ያሳያል። በዱባይ ወንጀል ሰርተው በኢትዮጵያ ተሸሽገው የነበሩና በቁጥጥር ስር ውለው ምርመራ እየተካሄደባቸው ናቸው የተባሉ ተጠርጣሪዎች ብዛትም ይሁን የወንጀሉ አይነት ፌዴራል ፖሊስ በመረጃው ያለው ነገር የለውም። በውይይቱም ኢትዮጵያና የተባበሩት አረብ ኤሚሬቶች በጋራ የወንጀል ምርመራ ቡድን በማቋቋምና የልምድ ልውውጥ በማድረግ ለመስራት መነጋገራቸውን መረጃው አመላክቷል። ልኡኩንም የሚመሩት የተባበሩት አረብ ኤሚሬቶች የዱባይ ፖሊስ የምርመራ ቡድን ኃላፊ ሌተናል ኮሎኔል አብደላ መሐመድ ለተደረገላቸው ትብብር ምስጋና አቅርበዋል ያለው የኮሚሽኑ መረጃ በቀጣይ ለሚከናወኑ የጋራ የወንጀል ምርመራ ስራዎች ወደ ዱባይ የሚሄዱትን የኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ኃላፊዎችን ለመቀበል ዝግጁ ነን ማለታቸውን አስታውቀዋል። በክልሉ ያለው የጸጥታ ችግር በዚሁ ከቀጠለ ነገ የአማራ እናት ከዩኒቨርሲቲ የምታስመርቀው ልጅ አይኖራትም ተባለ። የአማራ ክልል ትምህርት ቢሮ በጸጥታ ችግር ምክንያት የዘንድሮ የትምህርት ዘመን ምዝገባ እስከ የካቲት 30 ቀን 2017 ዓ.ም አራዝሞ የነበረው የአማራ ክልል አሁንም ከ4.5 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው ውጭ መሆናቸውን አስታውቋል። የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ደምስ እንድሪስ እንዳስታወቁት በክልሉ በጸጥታ ችግር ከ3600 በላይ ትምህርት ቤቶች ተዘግተዋል ብሏል። ችግሩ በዚሁ ከቀጠለ ነገ የአማራ እናት ከዩኒቨርሲቲ የምታስመርቀው ልጅ አይኖራትም ያሉት ኃላፊው እንደ እስካሁኑ አስተምረን በተለያዩ የዓለም ክፍሎች የምናሰማራቸውም ልጆች አይኖሩንም ሲሉ ገልጠዋል። 1 ሚሊዮን ሰዎችን ያማከኑት ቢልጌትስ እና የዓለም ጤና ድርጅት በአፍሪካ ሴቶችን በድብቅ መካን ያደረጉ የዓለም ጤና ሚኒስትር ሮበርት ኤፍ ኬኔዲ ናቸው ይህንን ያጋለጡት። የአፍሪካ ውስጥ ጤና ሚኒስትር ሮበርት ኤፍ ኬኔዲ ቀደም ሲል ያደረጉት ቃለ ምልልስ በማህበራዊ ትስስር ገጾች በሰፊው የታየ ነው። ሴቶችን ለማምከን በቴታነስ ክትባቶች ውስጥ ጽንስ የሚያቋርጡ ሆርሞኖችን ለማካተት ለ20 ዓመታት ጥናት አጥንተዋል። ከዛም ሳይናገሩ ለ1 ሚሊዮን ሴቶች ሆርሞኖቹን ያካተተ የቴታነስ ክትባት ሰጥተዋል ሲሉ ሚኒስትሩ ተናግረዋል። ቢልጌትስ ፋውንዴሽን የዓለም ሕዝብ ቁጥር ለመቀነስ በክትባት መልክ እየሰራ ነው በሚል ክስ ሲቀርባቸው እንደነበር ይታወቃል። የዩናይትድ ስቴትስ ምክትል ፕሬዚዳንት ግሪንላንድ ዴንማርክ ጋር ያላትን ግንኙነት እንድታቋርጥ አሳሰበች። አወዛጋቢውን የአሜሪካ ግሪንላንድ የመጠቅለል ግስጋሴ ሲቀጥል የዩናይትድ ስቴትስ ምክትል ፕሬዚዳንት ጄሲ ቫንስ ደሴቲቱ ከዴንማርክ ጋር ያላትን ታሪካዊ ግንኙነት እንድታቋርጥና በምትኩ ከዋሽንግተን ጋር አጋር እንድትሆን ጥሪ አቅርበዋል። ዴንማርክ በግሪንላንድ ኢንቨስት እያደረገች ነው ሲሉ መገናኛ ብዙሃን ዘግበዋል። በሰሜናዊ ግሪንላንድ የሚገኘውን የርቀት የዩናይትድ ስቴትስ ፓሲፊክ የጠፈር ጣቢያን ባደረጉት አጭር ጉብኝት ቫንስ እንዳሉት በምድር ላይ ያለች ብቸኛዋ የግሪንላንድ ሉዓላዊነትና ደህንነታቸውን የምታከብር ሀገር አሜሪካ ነች ብለዋል። ዴንማርክ በግሪንላንድ ሕዝብ ላይ ኢንቨስት አድርጋችኋል፣ እናም በዚህ አስደናቂ ውብ መሬት ደህንነት ላይ ኢንቨስት አድርጋችኋል ሲሉም ለዴንማርክ ተናግሯል። ቫንስ ተጨማሪ የህዝብ ቦታዎችን ሲጎበኙ ተቃውሞ እንደሚገጥማቸው ሪፖርቶች ከወጡ በኋላ የመጀመሪያውን የጉዞ እቅድ ሰርዘውታል። ቫንስ ከዩናይትድ ስቴትስ የብሔራዊ ደህንነት አማካሪ ማይክ ዌልትዝ እና የኢነርጂ ጸሐፊ ክሪስ ራይት ጋር በመሆን በደሴቱ ላይ ያለውን የአሜሪካ ሰራዊት ቆይታ ለመጨመር ፈጣን እቅድ ዋሽንግተን የላትም፣ ነገር ግን የባህር ኃይል መርከቦችና ወታደራዊ የበረዶ መንሸራቶችን ጨምሮ ተጨማሪ ሀብቶችን እንደሚመድቡ ተናግረዋል። 19 ዲግሪ ሴልሺየስ ቅዝቃዜ ባለበት በግሪንላንድ የቫንስ ጉብኝት ለጥቂት ሰዓታት ብቻ የቆየ ነበር። የግሪንላንድ ጠቅላይ ሚኒስትር ጄንስ ፍሬድሪክ ኒልሰን ጉብኝቱ ለግሪንላንድ ሕዝብ አብሮነት ወይም አክብሮት እንዳለው ያሳያል ብለውታል። የዴንማርክ ጠቅላይ ሚኒስትር ሜቲ ፍሪድሪክሰን
ሀገሯ የአርክቲክ መከላከያ ወጪዎችን በከፍተኛ ሁኔታ እንዳሳደገች በመግለጽ አዳዲስ የስለላ ስርዓቶችንና የረጅም ርቀት አውሮፕላኖችን እንዲሁም መርከቦችን ጨምሮ ማሰማራቱን በማንሳት የአሜሪካ አስተያየት ውድቅ አድርገውታል። ለበርካታ ዓመታት ከአሜሪካውያን ጎን ለጎን ቆመናል ስንል ተናግራለች። ስለዚህ ምክትል ፕሬዚዳንቱ ዴንማርክን የሚመለከቱበት ትክክለኛ መንገድ አይደለም በማለት ጠቅላይ ሚኒስትሯ አክለውበታል። ለመዝናናት ተብሎ ወደ ዲስኒ ያመሩትን እናትና ልጅ መጨረሻቸው ሞትና ማረሚያ ቤት ሆነ ይላል ሌላው ዘገባ። የ48 ዓመቷ ሳሪታ ራማራጁ የ11 ዓመት ልጇ ላይ የግድያ ወንጀል ፈጽማለች በሚል በኦሬንጅ ግዛት አቃቢ ሕግ ጽሕፈት ቤት ክስ ተመስርቶባታል። እናትና ሟች ልጅ የህፃናት የተዝናኖት እና ማዕከል ከሆነችው ዲስኒላንድ በተመለሱ እናትና ሟች ልጅ የህፃናት የተዝናኖት ማዕከል ከሆነችው ዲስኒላንድ በተመለሱ ሰዓት የግድያ ወንጀሉ የተፈጸመ ስለመሆኑ የተገለጸ ሲሆን ልጅ አባትና እናቱ ሲለያዩ በፍርድ ቤት ከአባቱ ጋር እንዲኖር ተወስኗል። እናም ልጇን በየጊዜው ለማየት የሰጣትን መብት በመጠቀም ለአዝናና ብላ ይዛ በመሄድ የግድያ ወንጀሉን መፈጸሟ ተነግሯል። እናት ወደ ፖሊስ በመደወል የ11 ዓመት ልጇን መግደሏ የገለጸችው ሲሆን መርማሪዎች የወንጀል ድርጊቱ በተፈጸመበት ቦታ ሲደርሱም ታዳጊው በስለት ተወግቶ አልጋ ላይ ተጋድሞ እንዳገኙት ተናግረዋል። የግዛቱ ጠቅላይ አቃቢ ሕግ የሆኑት ቶዮ ስዊፕዘርግም ጉዳዩን በማስመልከት በሰጡት አስተያየት የልጆች ሕይወት በአባትና እናት መካከል በሚኖር ግንኙነት መወሰን የለበትም። በእነሱ መካከል ያለው አለመግባባት ለልጃቸው የሚሰጡትን ፍቅር ሊያጠፋው አይገባምም ብለዋል። ታዲያ የ11 ዓመት ልጇን ደጋግማ በስለት በመውጋት በካሊፎርኒያ ባለ ሆቴል ውስጥ ሕይወቱ እንዲያልፍ ያደረገችው እናት ተደራራቢ ክሶች እንደሚጠብቋት ተገልጧል። አሳዛኙ ነገር ደግሞ የ11 ዓመት ታዳጊው የተገደለው ወደ አባቱ ሊመለስበት ይገባ በነበረ ቀን ሲሆን ልጇን ከገደለች በኋላም እናት ራሷን ለማጥፋት መድኃኒት መውሰዷም ተነግሯል። በዚህም እንስቷ በቁጥጥር ስር ውላ በቀጥታ ወደ ሕክምና ተቋም ተወስዳለች። አስፈላጊውን የሕክምና እርዳታ ካገኘች በኋላም በግድያ በማሰቃየት ሕፃን ልጅ ለአደጋ በማጋለጥ ወንጀሎች ተከሳ የዋስትና መብቷን ተከልክላ የፍርድ ሂደቷን በማረሚያ ቤት ሆና ለመከታተል እንደምትገደድ ፎክስ ኒውስ ዘግቧል። አደይ አበባ ስታዲየምን ለማጠናቀቅ የ18 ቢሊዮን ብር ውል ተገባ። አዲስ አበባ እየተገነባ የሚገኘው አደይ አበባ ስታዲየምን ቀሪ ስራዎቹን ለማጠናቀቅ ነው 18 ቢሊዮን ብር እንደሚያስፈልገው የተገለጠው። አሁን የአደይ አበባ ስታዲየም ቀሪ ስራዎችን ከ2 ዓመት ባነሰ ጊዜ ውስጥ ለማጠናቀቅ እየተሰራ ነው ተብሏል። የስታዲየሙን የማጠናቀቂያ ስራዎች ለማከናወን 18.6 ቢሊዮን ብር መገባቱን የኢፌዴሪ ባህልና ስፖርት ሚኒስቴር አስታውቋል። ግንባታውን ለማጠናቀቅ ሚኒስቴር መስሪያ ቤቱ ከቻይና ኮሚኒኬሽን ኮንስትራክሽን ድርጅት ጋር ስምምነቱን ተፈራርሞታል። የኢፌዴሪ ባህልና ስፖርት ሚኒስትር ሸዊት ሻንካይ የአሁኑ ስምምነት የስታዲየሙን ምዕራፍ 2 ደረጃ 2 እና 3 ስራዎችን ለማጠናቀቅ የተደረገ መሆኑን ተናግረዋል። ባለፉት 7 ወራት ግንባታውን ለማፋጠን ከተባበሩት አረብ ኤሚሬትስ መንግስት በተገኘ 57 ሚሊዮን ዶላር ድጋፍ ስራዎች ሲሰሩ መቆየታቸውን ያስታወሱት ሚኒስትሯ ለቀሪው ስራ 18.6 ቢሊዮን ብር ውል መያዛቸውን ነው ያሳወቁት። ከኤችኤም ኢንጂነሪንግ የስታዲየሙ ግንባታ አማካሪ መሰለ ኃይሌ በበኩላቸው የምዕራፍ 2 ደረጃ 2 እና 3 ስራዎች የጣሪያ ገጠማና የውስጥ ስራዎችን እንደሚይዝ ተናግረዋል። የካፍ እና የፊፋን ደረጃ ባሟላ መልኩ እየተገነባ መሆኑን ያሳወቁት አማካሪው ግንባታው ከ2 ዓመት ባነሰ ጊዜ ውስጥ እንደሚጠናቀቅም ተናግረዋል። በተጨማሪም የስታዲየሙ የመያዝ አቅሙ 60 ሺህ መሆኑን መሰለ ኃይሌ አስታውቀዋል። የአዲስ አበባ ስታዲየም ግንባታው በ2008 ዓ.ም መጀመሩ የሚታወስ ነው። ዶናልድ ትራምፕ በቭላድሚር ፑቲን አስተያየት መበሳጨታቸውን ተናገሩ። ዶናልድ ትራምፕ በሰጡት አስተያየት በቭላድሚር ፑቲን ላይ በጣም መናደዳቸውን ገልጧል። አርብ ዕለት የሩሲያው ፕሬዝዳንት በሰሜን ምዕራብ ሩሲያ ሙርማንስክ ከተማ በሰጡት መግለጫ በተባበሩት መንግስታት ድርጅት ድጋፍ በዩክሬን የሚኖር ጊዜያዊ መንግስት እንዲመሰረት በፕሬዝዳንት ዜሌንስኪ ምትክ ምርጫ በማድረግ ስልጣን ለብቁ መንግስት ማስተላለፍ እንደሚገባ ጠቁመዋል። የሩሲያው ፕሬዝዳንት የተባበሩት መንግስታት ድርጅት ሂደቱ ላይ ቁጥጥር እንደሚያደርግ ጠቁመው ዲሞክራሲያዊ ምርጫ በዩክሬን ለማካሄድ በሰዎች የሚታመኑ ብቁ መንግስት ለማምጣት ያስፈልጋል ብለዋል። በመቀጠልም ሩሲያ ከአዲሱ መንግስት ጋር የሰላም ድርድር እንደምታደርግና በዓለም አቀፍ ደረጃ የሚታወቁና አስተማማኝ እንዲሁም የተረጋጋ ህጋዊ ሰነዶችን ይፈርማሉ ብለዋል።
በምስራቅ ቲሞር፣ በኒው ጊኒና በቀድሞዋ ዩጎዝላቪያ አንዳንድ ክፍሎች ወቅት የተባበሩት መንግስታት ድርጅት ተሳትፎን በምሳሌነት የጠቀሱት ፑቲን እንዲህ አይነት አሰራር ያለ ነው ብለውታል። አክለውም በቴክኒክ ደረጃ በዩክሬን በተባበሩት መንግስት ድርጅት ስር ጊዜያዊ አስተዳደርን ለመመስረት ከዩናይትድ ስቴትስ ከአውሮፓ ሀገራትና እንዲሁም ከአጋሮቻችን ጋር መወያየት ይቻላል ሲሉ ተደምጠዋል። በጣም ተናድጃለሁ ያሉት ትራምፕ ፑቲን የዜሌንስኪ የታማኝነት ጉዳይ ውስጥ መግባት የለባቸውም፣ ይህ የእርሱ ትክክለኛው ቦታ አይደለም ብለዋል። ዜሌንስኪ የሰላም ድርድር ለማድረግ ህጋዊነት የለውም፣ የሩሲያ መሪ ዩክሬንን በተባበሩት መንግስታት ቁጥጥር ስር የማድረግ ሀሳብ ማንሳታቸው እንዳልተቀበሉትም አክለዋል። የአሜሪካው ፕሬዚዳንት እሁድ ዕለት ከኤንቢሲ ጋር ባደረጉት የስልክ ጥሪ ቆይታ አዲስ አመራር ማለት ለረጅም ጊዜ ስምምነት አይኖራቸውም ማለት ነው ብለዋል። ትራምፕ ፑቲን የተኩስ አቁም ስምምነት ካላደረጉ የሩሲያ ነዳጅ ዘይት በሚገዙ ሀገራት ላይ ተጨማሪ ቀረጥ እንደሚጥሉም ዝተዋል። ወደ ሌላው ዜና ስናልፍ በኦሮሚያ ክልል በአንድ ሳምንት ውስጥ በደረሰ የትራፊክ አደጋ የ18 ሰዎች ህይወት አልፏል ተባለ። በኦሮሚያ ክልል ከመጋቢት 15 እስከ መጋቢት 21 2017 ዓ.ም ድረስ ብቻ ባሉት ቀናቶች ውስጥ በደረሱ የትራፊክ አደጋዎች የ18 ሰዎች ህይወት ሲያልፍ በ15 ሰዎች ላይ ደግሞ ከባድ፣ በ5 ሰዎች ላይ ቀላል የአካል ጉዳት ደርሷል ተብሏል። በንብረት ላይ የደረሰው ውድመት በገንዘብ ሲተመን ከ500 ሺህ ብር በላይ የሚገመት ነው። አደጋዎቹ በተለያዩ ዞኖች እና ከተሞች የተከሰቱ ናቸው። በአንድ ሳምንት ውስጥ በደረሰ አደጋ ከ11 እስከ 65 ዓመት የዕድሜ ክልል ላይ የሚገኙ ሰዎች ህይወታቸው ማለፉን የኦሮሚያ ክልል የትራፊክ ቁጥጥር ክፍል ባለሙያ የሆኑት ኢንስፔክተር መሰለ አበራ ለብስራት ሬዲዮ እና ቴሌቪዥን ነው ይህንን የተናገሩት። አብዛኞቹ አደጋዎቹ የተከሰቱት በቀኑ እና በሌሊቱ ክፍለ ጊዜ የደረሱ ሲሆን አደጋው ያደረሱት ወንድ አሽከርካሪዎች ናቸው። የሞት አደጋዎች የደረሱት በግጭት፣ በህዝብ ማመላለሻ፣ ባለ 3 እግር ባጃጅ፣ በጭነት እና በሞተር ሳይክል የተከሰቱ መሆናቸው ተገልጧል። በማይናማር ብሔራዊ ሀዘን ቀን ታወጀ። የማይናማር ገዢ ወታደራዊ መንግስት የአንድ ሳምንት ብሔራዊ ሀዘን ያወጀ ሲሆን በሀገሪቱ ከ1700 በላይ ሰዎች በመሬት መንቀጥቀጥ አደጋ መሞታቸው ታውቋል። የሀዘኑ ሰንደቅ ዓላማ ዝቅ ብሎ የሚውለበለብ ሲሆን ይህም እስከ እሁድ ኤፕሪል 6 ድረስ እንደሚቆይ የማይናማር ወታደራዊ መንግስት አስታውቋል። የማይናማር አመራር ሚን ኦንግ ኃይላይንግ በየካቲት 21 መፈንቅለ መንግስት ካደረጉ በኋላ ነው በአገሪቱ ስልጣን ላይ ያዙት። ወታደራዊው መንግስት የሲቪል መሪ የነበረችውን ኦንግ ሱንግ ስኪን በማሰር በተቃዋሚዎች ላይ የኃይል እርምጃ ወስዷል። ወደ ሌላው ዜና ስናልፍ እንዲሁ በደቡብ ሱዳን የተከሰተው ግጭትና ኮሌራ ምዕራብ ኢትዮጵያ ላይ ተጽዕኖ እየፈጠረ መሆኑ ተነገረ። በደቡብ ሱዳን የተከሰተው ግጭት መፈናቀልና እየተስፋፋ ያለው ኮሌራ በሽታ በደቡብ ሱዳንና ኢትዮጵያ ድንበር አካባቢዎች ከፍተኛ የሆነ የሰብአዊ ቀውስ እያደረሰ እንደሆነ ድንበር የለሽ የሐኪሞች ቡድን ነው ያስታወቀው። ቡድኑ በጋምቤላ ክልል ከጤና ሚኒስቴር ጋር በመተባበር ከመጋቢት ወር ጀምሮ ለ560 የኮሌራ በሽታ ተጠቂዎች ሕክምና ማድረጉን አስታውቋል። በደቡብ ሱዳን የላይኛው ናስር ክልል ግጭት መቀስቀሱ የሚታወስ ሲሆን የግጭቱ ዳፋ ለኢትዮጵያ መትረፉን አንስቷል። የተባበሩት መንግስታት ድርጅት በደቡብ ሱዳን ግጭት ከተከሰተ በኋላ ከ10 ሺህ በላይ ሰዎች ተፈናቅለው ወደ ኢትዮጵያ መግባታቸውንም አስታውቋል። የቡድኑ የደቡብ ሱዳን ተልዕኮ መሪ ዛካሪ ምዋቲያ ግጭቱ እንዴት ኮሌራን እንዳስፋፋው እየተመለከትን ነው ያሉ ሲሆን ግጭቱ ከቀጠለ ሀገሪቷን ወደ ለየለት የሰብአዊ ቀውስ እንደሚያካትትም ነው የተናገሩት። በላይኛው የናይል ግዛት የተቀሰቀሰው የኮሌራ በሽታ ወደ ደቡብ ሱዳንና ሌሎች ግዛቶች የተንሰራፋ ከመሆኑ በተጨማሪ ወደ ኢትዮጵያ ጋምቤላ ክልል መግባቱ ተነግሯል። ከመጋቢት ወር ጀምሮ የአይኤምኤስኤፍ አባላት ከ1000 በላይ የኮሌራ ተጠቂዎችን ያከሙ ሲሆን ከ30 በላይ በግጭቱ የተጎዱ ሰዎችንም በደቡብ ሱዳን አክመዋል። በሁለቱ ሀገራት ድንበር ያጋጠመውን ቀውስ የአሜሪካ ዓለም አቀፍ ተራድኦ ድርጅት የዩኤስአይዲ እርዳታ መቋረጥ ጨምሮ ከፍተኛ እርዳታ ችግር እንዳጋጠሙ ተዘግቧል። የአሜሪካ ዓለም አቀፍ ተራድኦ ድርጅት ዩኤስአይዲ እርዳታውን ካቆመ በኋላ በርካታ ተንቀሳቃሽ ክሊኒኮች መዘጋታቸውንም ዘካሪያ ማዋራት ተናግረዋል። ደቡብ ሱዳን ጠንካራ የጤና ስርዓት እንደሌላት የተነገረ ሲሆን ከሱዳን በጦርነቱ ምክንያት ተፈናቅለው የመጡ 1 ሚሊዮን ሰዎች የጤና ስርዓቷ ላይ ጫና መፍጠራቸውም ተዘግቧል። በደቡብ ሱዳንና ኢትዮጵያ ለተከሰተው የጤና ቀውስ ለጋሾቹ አስቸኳይ ድጋፍ እንዲያደርጉም ቡድኑ ጠይቋል። ሌላው ዜና የአፍሪካ ህብረት ሊቀመንበር የሆኑት መሐመድ ዩሱፍ የደቡብ ሱዳን ውጥረት ለማርገብ በሚቻልባቸው ጉዳዮች ዙሪያ ከፕሬዚዳንት ሳልቫኪር ጋር ተወያዩ።
የአፍሪካ ህብረት ሊቀመንበሩ በቀጣይ ለሰላም ተልዕኮ ከህብረቱ ተወካዮች የተውጣጣ ከፍተኛ ቡድን ወደ ጁባ እንደሚልኩ የገለጹ ሲሆን እነማን እንደሚላኩ ግን ይፋ አልተደረገም። የአፍሪካ ህብረት ሊቀመንበር መሐመድ ዩሱፍ ከሳልቫኪር ጋር በደቡብ ሱዳናውያን ውጥረት ለማርገብ የውይይት አስፈላጊነቱ ላይ መምከራቸውን ተናግረዋል። የህብረቱ ሊቀመንበርና ፕሬዚዳንት ሳልቫኪር ውይይት ያተደረገው ለሰላም ተልዕኮ ወደ ጁባ አምርተው የነበሩ ራይላ ኦዲንጋ ክሪክ ማቻርና ተገናኝተው እንዳወያዩ መከልከላቸውን ካሳወቁ በኋላ ነው ተብሏል። ራይላ ኦዲንጋ ሪክ ማቻር ከከፍተኛ የጦር መሪ ግድያ ጋር በተያያዘ ምርመራ ላይ እንደሆኑ በደቡብ ሱዳን የመንግስት አካላት እንደነገሯቸውም አስታውቀው ነበር። ኢትዮጵያና የዓለም ባንክ የ96.367 ሚሊዮን ዶላር የድጋፍ ብድር ስምምነት ተፈራረሙ። ኢትዮጵያና የዓለም ባንክ የትምህርት ዘርፍ ለማሻሻል የሚውል የ96.367 ሚሊዮን ዶላር ወይም የ12.5 ቢሊዮን ብር የድጋፍና ብድር ስምምነት ነው የተፈራረሙት። ስምምነቱን የገንዘብ ሚኒስትር አህመድ ሺዴ እና በዓለም ባንክ የምስራቅ አፍሪካ ዳይሬክተር ማርያም ሳሊፍ ተፈራርመውታል። የህዝብ ተወካዮች ምክር ቤት ነገ የፌዴራል መንግስት በክልሎች ጣልቃ የሚገባበት ስርዓትን ለመደንገግ የወጣ ማሻሻያ አዋጅን እንደሚያጸድቅ ይጠበቃል ተባለ። የፌዴራል የህዝብ ተወካዮች ምክር ቤት ነገ መጋቢት 23 ቀን 2017 ዓ.ም 22ኛ መደበኛ ስብሰባውን ያካሂዳል ተብሏል። ምክር ቤቱ በመደበኛ ስብሰባው የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣውን ማሻሻያ አዋጅ ላይ ተወያይቶ አዋጁን ያጸድቀዋል ተብሎ እንደሚጠበቅ የምክር ቤቱ መረጃ አመላክቷል። የሌማት ትሩፋትን እጅግ ትኩረት እንደሚያስፈልገው አጽንኦት ሰጥተው ተናግረዋል። ብልጽግና ፓርቲ ኢትዮጵያን ከተረጅነት ለማላቀቅ የሚያስችል በርካታ ስኬቶችን አስመዝግቧል አሉ አቶ አደም ፋራ። ብልጽግና ፓርቲ ኢትዮጵያን ከተረጅነት በማላቀቅ ወደ ተሟላ ሉዓላዊነት ለማሸጋገር የሚያስችል በርካታ ስኬቶችን ማስመዝገቡን በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ ናቸው የተናገሩት። የአቪዬሽን ደህንነት በሚጠናከርበት ስትራቴጂካዊ ጉዳዮች ዙሪያ ውሳኔዎች ተላለፉ። የአቪዬሽን ደህንነት ጠናክሮ በሚቀጥልበት ስትራቴጂ ጉዳዮች ዙሪያ ውሳኔዎች መተላለፋቸውን የብሔራዊ መረጃና ደህንነት አገልግሎት አስታውቋል። አገልግሎቱ ለፋና ዲጂታል እንደገለጸው የኢትዮጵያ ብሔራዊ ሲቪል አቪዬሽን ሴኩሪቲ ኮሚቴ በወቅታዊ ሀገራዊ፣ ቀጠናዊና ኢንዱስትሪያዊ ዓለም አቀፋዊ ጉዳዮች ዙሪያ ነው በቀረበው ጥናት ላይ ትናንት ውይይት ያደርግ ይህንን ያለው። ጠቅላይ ሚኒስትር ዶክተር አብይ የኢትዮጵያ ብሔራዊ ምርጫ ቦርድ አባላትን እጩ መልማይ ኮሚቴን ሰየሙ። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ብሔራዊ ምርጫ ቦርድ አባላት እጩ መልማይ ኮሚቴን ነው መሰየማቸውን ይፋ ያደረጉት። ኮሚቴው በኢፌዴሪ ሕገ መንግስት አንቀጽ 102 እና የኢትዮጵያ ምርጫ ቦርድ መቋቋሚያ አዋጅ ቁጥር 133/2011 አንቀጽ 5 ንዑስ አንቀጽ 1 መሰረት ነው ከመጋቢት 17 ቀን 2017 ዓ.ም ጀምሮ የተሰየመው። በዚህ መሰረትም አንደኛ ቀሲስ ታጋይ ታደለ ሰብሳቢ፣ ሁለተኛ ደግሞ ፕሮፌሰር ተከተል ዮሐንስ አባል፣ ሶስተኛ አቶ ባዮ በዛብህ አባል፣ አራተኛ ዶክተር ዮሐንስ በንቲ አባል፣ አምስተኛ አቶ ካሳሁን ፎሎ አባል፣ ስድስተኛ ወይዘሮ ረግበ ገብረ ሐዋርያት አባል፣ ሰባተኛ ወይዘሮ እንግዳይ እሸቴ አባል፣ ስምንተኛ ሰብሳቢ አባፈራ አባጆበር አባል ሆነው መሰየማቸው ተነግሯል። በመጨረሻም የኬንያ መንግስት በማይናማርና ታይላንድ ለሚኖሩ ዜጎች ማሳሰቢያ ሰጥቷል። የኬንያ የውጭ ጉዳይ ሚኒስቴር በመግለጫው በመሬት መንቀጥቀጥ ዜጎቻቸውን ካጡት ማይናማርና ታይላንድ ጎን እንደሚቆም አስታውቋል። ሚኒስቴሩ በማይናማር ያሉ የኬንያ ዜጎች ደህንነት እንዳሳሰበውም ነው የገለጠው። በመሬት መንቀጥቀጡ በተጠቁ አካባቢዎች የሚኖሩ የኬንያ ዜጎችም ከአካባቢ የሚወጡ መረጃዎችን በአግባቡ እንዲከታተሉ ከማሳሰቡ በተጨማሪ ኬንያ ለጊዜው ዜጎቿ አላስፈላጊ ጉዞዎችንም እንዳያደርጉ አስጠንቅቃለች። የኬንያ የውጭ ጉዳይ ሚኒስቴር መስሪያ ቤት ጨምሮ በሀገራቱ የሚኖሩ ዜጎቹ ካልተመዘገቡ በባንኮክ በሚገኝ የኬንያ ኤምባሲና የምስራቅ አፍሪካ ማህበረሰብ ዲፕሎማቲክ ተልዕኮ መረጃዎቻቸውን ማስመዝገብ እንዳለባቸውም ያሳሰበ ሲሆን ለዚህም የሚሆን የኢሜይልና የስልክ አድራሻንም አስቀምጧል። የኬንያ መንግስት አክሎም ዜጎች ከአመራሮች የሚሰጠውን መመሪያ እንዲተገብሩ አሳስቦ ለዜጎቹ እርስ በርሳቸውን በተለይም ተማሪዎችና አቅም የሌላቸውን የሀገራቸውን ሰዎች እንዲያዩና እንዲደጋገፉ ወይም እንዲተጋገዙም ጥሪ አቅርቧል። የተከበራቸው ጉባኤዎች ቤተሰቦች ትንሽ የድምፅ ጥራት ባይኖረውም ማለት ነው ትንሽ ስላመመን ሰሞን የድምፅ ምናምን አንዳንድ ነገሮች ስህተት ቢኖርም አለን ከመቅረት ማርፈድ ይሻላል በሚለው ነው አብረናችሁ ያለ ነው። እንግዲህ
ያው ነገሮች እየተስተካከሉ ይሄዳሉ። ዞሮ ሁሉም በጎ ሆኗል። አብራችሁ ስለነበራችሁ እጅግ አድርጌ እያመሰገንኩኝ ጉባኤ ኢትዮጵያ ጋር አብረን እንሁን። ኢትዮጵያን እናሻግራለን። እውነታው ከኛ ጋር ነው። አብራችሁን ስለነበራችሁ አመሰግናለሁ። መልካም ጊዜ